የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማያስታርቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ተታረቁ ነው። አሁንም ችግር ካለ ማንጠይቅበት ምክንያት የለም፣ አይኖርም። ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳን የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብንና እንጠራለን። በጣም እሺ፣ ያው ተመልሶላችኋል እንግዲህ ፋኖች። አርቲስት ሱራፌል ተካና አርቲስት ሰሎሞን ተካ በአዶናይና በጃኒ መካከል የነበረውን አለመግባባት እንደፈቱት ይፋ አድርገዋል። አርቲስት ሱራፌል ተካ በአዶናይ በኩል፣ አርቲስት ሰሎሞን ተካ ደግሞ በጃኒ በኩል በመሆን ጥንዶቹ መካከል የነበረውን የሐሳብ ልዩነት ለመፍታት በማቀራረብ ልዩነቱን መፍታት እንደቻሉ አርቲስት ሱራፌል ተካ ለሚዲያ ግልጽ አድርጓል። ጥንዶቹ ለወራት እንደተለያዩ ሲወራ መቆየቱ ይታወሳል። በአዶናይና በጃኒ መካከል አዲስ የተሰማው ወሬ የአድናቂዎቻቸውንና መገናኛ ብዙሃንን ትኩረት በከፍተኛ ሁኔታ ስቧል። በሁለቱ ግንኙነት ዙሪያ የሚወጡ አዳዲስ መረጃዎች የማህበራዊ ሚዲያው ዋነኛ መነጋገሪያ ሆነው ቀጥለዋል። ነገር ግን የሁለቱ መታረቅ የደረሰበት ደረጃና የእርቁ መዳረሻ እስከምን ድረስ እንደሆነ አሁንም በርካታ ጥያቄዎችን እያስነሳ ይገኛል። ለመሆኑ አብረው ለመኖር ወስነዋል ወይስ ደግሞ ነገሩ መደበኛ ሰላምታ ወርዶ በወዳጅነት ለመቀጠል ብቻ የተደረገ ነው የሚለው አሁንም ሚዛን የሚደፋ ሆኗል። የእውነት ተመልሷል ወይስ ነገሩ ላይ ነው የሚሉ የቅንነት ጥያቄዎች ከአድናቂዎቻቸው እየቀረቡ ነው። ብዙዎች ይህ ነገር ገና ያልተፈታ እንቆቅልሽ እና ሾላ በድፍን እንደሆነ አሁንም አስተያየታቸውን እየሰጡ ይገኛሉ። በአጠቃላይ የሁለቱ ጉዳይ በግልጽ ያልተቋጨ በርካታ ጥያቄዎችን ያዘለና ውዥንብር የነገሰበት እንደሆነ በርካቶች እያወሩበት ይገኛሉ። የሆነ ሆኖ የሁለቱን መታረቅ ከአርቲስት ሱራፌል ተካ እንስማ እንጂ ከአዶናይም ሆነ ከጃኒ የተሰጠ ማብራሪያም እና መግለጫ የለም። በሁለቱ መካከል የነበረው ልዩነት ተፈቶ ታረቁ የሚለው ዜና እውነት እንዲሆን ልባዊ ምኞታችን ነው። በደስታው እንዲቀጥልበት እንመኛለን።